በርከት ያሉ መረጃዎችን ታገኛላችሁ። በስምንት ቡድን ከከፈሏቸው በኋላ ለስምንት ቡድኖች የተዘጋጀ ሰነድ አለ። ያ ሰነድ በንባብ እንዲቀርብላቸው ተደርጎ ስምንቱ ቡድን በተናጠል በቡድን ውይይት እንዲያደርግ ነው የተደረገው። እያንዳንዱን ቡድን የሚመራ የሚያስተባብር የቡድን መሪዎች ተሰይመዋል። ይሄ በኢህአዴግ ቤት የተለመደ ከዚህ ቀደምም ሲሰሩበት የነበረ የተለመደ አሰራር ነው። የሰነዱ ይዘት ምን የሚል ነው የሚለውን ላንሳላችሁ። አንደኛው የሰነዱ ይዘት ጽንፈኝነት በሚል ርዕሰ ጉዳይ የአማራ ህዝብ ይሄንን ያዙት። በጣም የሚገርም የሚደንቅ ስለሆነ ያዙት፣ ለታሪክም ይመዝገብ። የአማራ ህዝብ ሳይበደል የተበዳይነት ስሜት እንዲሰማው በማድረግ ይላል ሰነዱ። ምንም ጥሩ ቢሰራ ጥሩ የተሰራውን ባለማንሳት የአማራ ህዝብ ከሌላው ማህበረሰብ ሁሉ እንዲነጠል በማድረግ ሰርተዋል። ይሄ የጽንፈኝነቱ ጎራ አደጋ ነው ይላል ሲተነትን የነ ይልቃል ከፍያለ ሰነድ። ፍሬ ነገሩ የአማራ ህዝብ ሳይበደል የተበዳይነት ስሜት ውስጥ እንዲገባ አድርገውታል ይላል። በሚደንቅ ሁኔታ እነሱ ባህር ዳር ላይ ተሰብስበው ከ1.5 ሚሊዮን በላይ ከቤት ንብረታቸው ተፈናቅለው ከ1.5 ሚሊዮን በላይ ምናልባት በኢትዮጵያ ውስጥ ካሉ መስፈርት አሟልተዋል ተብለው ክልል ከሆኑት መካከል የአራት ወይም የአምስት ክልሎችን ህዝብ የሚያክል ማለት ነው። ክልሎችን የሚያክል ብታወዳደረው ከዚህ ክልል ከዚህ ክልል ከዚህ ክልል ከዚህ ክልል ብለህ በላይ ነው ይሄ ቁጥር ልትለው ትችላለህ። አማራ ክልል ውስጥ ተፈናቅሎ ያለው 1.5 በአንድ ዓመት ጊዜ ውስጥ የተፈናቀለው ነው። ከዚያ በፊት ያለው በቁጥር ሳይገባ ይሄንን ቁጥር እኔ ያልኩት አይደለም፣ እነሱ ያመኑትን ወስጄ ነው። ለዓለም አቀፍ ሚዲያ ጭምር ያመኑትን የባዴን አመራሮች ያመኑትን ወስደን ሌላውን በግሬደር በኤክስካቫተር በምናምን እየተቆፈረ በፎርክ እየተዛቀ መቃብር ውስጥ የገባ ህዝብ በ5 ዓመት ታሪክ ውስጥ የአማራ ህዝብ ነው። በጣም ዘግናኝ በሆነ ሁኔታ ምንም የጦርነት ሁኔታ በሌለበት ቤታቸው ላይ ምልክት እየተደረገ ቤታቸው እየተዘጋ በሳት የተቃጠለ አማራ መሆን ኃጢአት የሆነበት ህዝብ ነው። ይሄን ማን ይክዳል? ህፃናት እንዳይቀበሩ የሞቱ አፈር እንዳይቀምሱ አገራቸው አይደለም እየተባሉ አስከሬን አራዊት እንዲበላው የተደረገው ይሄ ህዝብ ነው። ይሄንን እውነት ባዴን መቀበል አልፈለገም። የሚያሳዝነው እሱ ይልቃል ከፍያለ የአማራ ህዝብ ሳይበደል እንደተበደለ ያረጉት ለአማራ ህዝብ የሚጮሁ ሰዎች ናቸው፣ እነዛ ደግሞ ጽንፈኞች ናቸው የሚል ፍረጃ ነው ይዞ የመጣው። ይሄንን ተፈናቅለው እዛው ሜዳ ላይ በረሃብ አለንጋ የሚገረፉት ይመስክሩት። በጣም በሚገርም ሁኔታ ሌሎቹ አመራሮች በአመራር ደረጃ ያሉ በየክልላቸው ለደረሰው ጉዳት ቢያንስ የክልላችን ህዝብ ተርቧል፣ ተፈናቅሏል፣ ችግር ገጥሞበታል ቢል መከራከሪያ ይዘው ነው የሚመጡት። እነ ይልቃል ከፍያለ ግን ሳይበደል የተበደለ በማድረግ ይሄ ብቻ መሰለህ? የአማራ ህዝብ በ5 ዓመታት ውስጥ ይላል ሰነዱ፣ የአማራ ህዝብ 5 ዓመቱ ለውጥ ከመቼውም ጊዜ በላይ ተጠቃሚ ሆኗል ይላል። ከመቼውም ጊዜ በላይ አስምሩበት፣ ተጠቃሚ ሆኗል። ይሄንን ይላል ሰነዱ ባህር ዳር። ይሄ ነው ውይይቱ። በ5 ዓመት ውስጥ በ5 ዓመቱ ለውጥ ከመቼውም ጊዜ በላይ ተጠቃሚ ሆናል። ሞት ለአማራ ህዝብ ጥቅም ነው በባዴን መስፈርት ልኬት። መሰደድ መፈናቀል ሽልማትና ምርቃት ነው በባዴን ልኬት። እስር ቤትን በገፍ እንዲሞሉ ሰብስቦ መታሰራቸው ጥቅም ነው በባዴን ልኬት። አማራ በመሆኑ የተለየ ባለሀብት አካውንቱ መታገዱ ወደ እስር ቤት መወርወሩ ልክ ነው በባዴን ሰነድ። አሁን እውነት ከዚህ ቡድን ጋር ይሄ ህዝብ
እንደው መከራን እንዴት መሸከም እንደሚችል ትከሻው በፍጹም ተመራምረህ እንኳን መድረስ የምትችልበት አይመስልም። ይሄንን ሰነድ ብለው አቅርበው ሲያወያዩ ሰዋዊ ባህሪን ያሟላ ሰው በመካከላቸው ቢኖር ከዚህ በላይ እዛ አዳራሽ ውስጥ ምን ሊያደርግ ይቆያል? የሚደንቀው አመራሩን ብርክ እንዲለው ይሄንን ሰነድ በንባብ ሲያቀርቡለትና ለውይይት ከማቅረባቸው በፊት አንድ ነገር አሉት። ይሄንን ጽንፈኝነት ካልተዋጋ ነው፣ ይሄንን ጽንፈኝነት ካላሸነፍ ነው በየደረጃው ያለን አመራሮችን በቅርቡ ሊያጠፋን ይችላል አሏቸው። በየደረጃው እስከታች ያለን ሳይቀድሙን ካልቀደምን። አሁን ምን አደረጉት? ጥያቄውን ከነሱ ህልውና ጋር አስተሳሰሩት። አየህ 5 ዓመት ሙሉ ሲገደል ሲጨፈጨፍ ለኖረ ህዝብ፣ መከራውን ሲቀበል ለነበረ ህዝብ ተደጋግመው ቢለመኑ የአንዲት ደቂቃ የህሊና ጸሎት ለማድረግ እምቢኝ ያሉ አመራሮች፣ የባዴን አመራሮች አንድ ጊዜ ፓርላማ ተለመነ፣ አይቻልም ተባለ። የተወሰኑ አባላት እኮ ያለቅሱ ነበረ፣ እንዴት በዚህ ደረጃ እንገደላለን ብለው። አብይ አህመድ በሚዲያ ወጥቶ ለማስመሰል እንዲህ ሆኖ እንዲህ ተደርጎ ሲል እናስታውሳለን። አንዲት ቀን የህሊና ጸሎት ተነፍጎ የኖረ ህዝብ ነው። የህሊና ጸሎት ካሳ መክፈልቶ ማቋቋም ተወው፣ ሌላውን ተወው፣ እናዝናለን በደረሰብህ የሚለው ያጣ ህዝብ ባንዲራ በጥቂቱ ዝቅ ለማለት አትበቃም የተባለ ሟች በቁጥር የትየለሌ ይሄ ህዝብ እንዴት እንታደገዋለን? እንዴት ችግር ውስጥ ገባ? እንዴት ነው የምንሻገረው? ለምንድነው ህዝባችን ተሳዳጅ የሆነው? አይደለም ውይይቱ። የአማራ ህዝብ ተበድሏል የሚሉት ጽንፈኞች ናቸው። አልተበደለም። የተበዳይነት ስሜት የሚገሉት ትክክል ነው እያሉ እኮ ነው። በሌላ መንገድ ሲገደል ተገሏል ብለው የሚጮሁት ናቸው ስህተት የሰሩት ይላል ባዴን ባህር ዳር ላይ ተቀምጠው። ይሄንን ብለው ሲያበቁ ራሳችንን ለማዳን ራሳችንን ለማትረፍ ደሞዝህን ታጣለህ፣ መኖሪያህን ታጣለህ፣ ስልጣንህን ታጣለህ፣ ይሄን ጽንፈኛ ካልታገልከው ያሉት ወደ 1400 አመራር ተሰብስቦ እመራዋለው ካለው ህዝብ በላይ ስለ ራሱ ደሞዝ እንዲጨነቅ አስፈራርተው አሳስበው ሲጨርሱ ሶስተኛው ላንሳል። በዚህ ስብሰባ የአማራ ህዝብ ተጎድቷል፣ ተበድሏል ወዘተረፈ የሚያነሳ ነው ያሉት። በነገራችን ላይ ወልቃይትን ራያን በተመለከተ የማንነት ጉዳይ ነው የህልውና ጉዳይ ነው ምናምን የሚባል የሚያነሳ ካለ የጽንፈኛው ኃይል ነው ተባለ። አሁን ስለ ወልቃይትና ስለ ራያ ማንሳት በባዴን መዝገበ ቃላት አብይ አመራር በሰጠው የባዴን መዝገበ ቃላት ጽንፈኛ ወደሚለው ካታጎሪ እንዲገባ ሁሉ እና ይልቃል ከፍ ያለ በድፍረት አንስተዋል። በዚህ ስብሰባ እንዳታነሱ አሏቸው። አንድ ይሄን ያዘልኝ። ቀጥሎ ምንድነው ያሏቸው? እናራግፋለን፣ በዚህ ስብሰባ ከላይ እስከታች እናራግፋለን፣ እናጠራለን የሚል ነገር አመጡ። የቡድን ውይይቱ ሲካሄድ ሁለት ጎራ ተከፈለ። ሁለት ጎራ። አንደኛው ይሄ ሰነድ የአማራን ህዝብ የደረሰበትን መከራና ስቃይ የካደ ሰነዱ የሚያወራት ኢትዮጵያ በምናብ ካልሆነ በቀር በተግባር የሌለች፣ ሰነዱ የሚያወራው የአማራ ህዝብ ተጠቃሚነት ለፕሮፓጋንዳ ኮንሰምፕሽን ሲግለበለብ የነበረ እንጂ በተግባር የሌለ፣ በ5 ዓመታት ውስጥ ምናልባት የአማራ ህዝብ የተቀበለው መከራ እንኳን በ27 ዓመት በታሪኩ እንዲህ ያለ ፈተናና መከራ ገጥሞት ተቀብሎ አያውቅም። ይሄንን ፈተና መስተካከል የሚችል ከሆነ ፈተናው የሚተካከለው ከ16ኛው ክፍለ ዘመን መከራ ጋር ብቻ ነው
የሚል ቦልድሊ ይህንን አቋም ይዘው የሚከራከሩ የሚሞግቱ ተነሱ ብቻ አይደለም አብላጫ ቁጥር ያዙ። ይሄ ተስፋ ሰጭ ነው። የታችኛው አመራር አብዛኛው ይሄ ሰነድ በፍጹም እውነታውን የካደ ነው የሚለውን አነሳ። መቼም መንገደኛ ፊትና ኋላ ነው እንዲሉ የተወሰነው ቡድን ደግሞ አጋጣሚውን ተጠቅሞ አራግፋለሁ ስለተባለ በሚራገፉት ምትክ ስልጣን ለመቆጣጠር ደሞ ወደ ላይ ከፍ ለማለት ግብ ያዘ። የተወሰነው ኃይል ግብ አዎ ልክ ነው፣ ጽንፈኞች አምጥተውት ነው እንጂ አማራ ሕዝብ አልተበደለም። ይሄንን በድፍረት የሚናገሩም እዚያው ውስጥ ተፈጠሩ። ቀላል ቁጥር የላቸው ግብ የገጠሙ አዎ በ5 ዓመት ውስጥ ተጠቅሟል የሚሉ የተላከላቸውን ሰነድ ወደ ሌላከውን ሰነድ ማጽደቅ አለብን ብለው አራግፈው ወደ ኃላፊነት መጥተው ሌላው ተቆርቋሪውን አራግፈው ወደ ላይ በመምጣት እንደተባለው ቀሪውን ጊዜ ሰጠለጥ አርገን እንገዛለን የሚል ህልም ያላቸው ተፈጥረዋል። ይሄ ነው የቀን ሙሉ ውሎ። በዚህ ሄዶ መጨረሻ ላይ የቡድን ውይይቱ ተጠናቀቀ። ከነገ ጀምሮ ወደ ኃይል መድረክ የቡድን ውይይቱ ከዚህ በኋላ የለም ተብሎ ወደ ኃይል መድረክ ይባላል። በአንድ ትልቅ አዳራሽ ውስጥ 8 ቡድኖች ይመጡና ውይይት ይጀመራል። ወዲህ ወደ ውይይት እስከገባንበት ጊዜ ድረስ ከፌደራል ማን ይሄንን ሊመራ ሊያወያይ እንደሚመጣ እርግጠኛ የሆነ መረጃ ማግኘት አልተቻለም። እርግጠኛ አይደለም፣ መገመት ግን አይ ቲንክ እችላለሁ። አደም ፋራህ፣ ተመስገን ጥሩነህና መላኩ አለበል እኔ ግምቶች ናቸው እንዲህ ያለውን መድረክ አቅጣጫ አሲዙ ተብለው ሊመጡ የሚችሉት። በአጠቃላይ ጎዳና የባህር ዳር ውሎ ይሄንን ነው የሚመስለው። ነገ የኃይል መድረክ የሚባለው ይቀጥላል። በጣም ዛቻ፣ በጣም ጩኸት የበረታው እንዴት በየቀኑ አንድ ባንድ ሳይቀር እያንዳንዷ መረጃ እየወጣች ትደርሳለች። ኤሌክትሮኒክስ ሳይገባ ሌላ ምንም አይነት መገናኛ ነገር እንዳይኖር ተደርጎ በየአንድ ቦታ በየሆቴሉ በተዘጋጀላቸው ቦታ እንዲያድሩ ተደርገው ማን ነው ይሄንን መረጃ የሚያወጣው የሚለው አሁንም ጭንቅ ሆኖ እንደቀጠለ ነው። አብይ አህመድ ንስሮቹ ያላቸው ኢንተለጀንሶቹ ይሄንን ማስቆም ስላልቻሉ ንስሮቹ በረው የሚጥሉት ነገር ካለ መረጃን ሳተላይቱን በማውረድ ወይም ደግሞ ኢትዮ 360 እንዳይቀጥል በማድረግ ብቻ ነው ይሄንን ነገር ለማስቆም የምንችለው የሚል ከፍተኛ ርብርብ ላይ ይገኛሉ። እኛ ቀጥለናል። ከአድማጭ ተመልካቾች ጋር የተገናኘን ስራችንን እየቀጠልን ነው። ነገር ግን የሁላችሁ ድጋፍ ከዚህ ቀደም ከነበረውም የተለየ ድጋፍ የሚያስፈልግበት ጊዜ ነው። ይሄንን የምለው በምክንያት ነው። መቀጠል አለብን። እንዳንቀጥል ለማድረግ የሚደረገው ዘመቻ 2 ግንባር 3 ግንባር በአንድ ጊዜ መግጠም እኛ ካለንበት ሁኔታ አንጻር በእውነቱ ከባድ እንደሆነ መገንዘብ ያስፈልጋል። አንደኛው አሁን ይኸው ባህር ዳር ምን አሉ፣ ሲኖዶሱ ጋር ምን አደረጉ፣ ቤተ መንግስት ምን ወሰኑ፣ እያንዳንዱ እንቅስቃሴዎችን ማምጣት መረጃዎቹን ማግኘት መሰብሰብ እና አናላይዝ ማድረግ ይሄንን በመረጃ ቀምሮ ማድረስ ራሱን የቻለ ሰፊ ስራ ይጠይቃል። እነሱ የበጀት ይዘው ተቋም መስርተው ሊያደርጉ ያልቻሉትን በውስን አቅም እያደረግን ያለ ነው። ሁለተኛው አሁን የምናደርገው ተቋሙ እንዳይቀጥል ለማድረግ በየአቅጣጫው የሚያደርጉትን ጥቃት መከላከል ነው። የውስጡን አርቀን አስተካክለን ማስቀጠል ብንችልም ኤክስተርናል ጥቃቱ ከውጭ እየመጣ ያለው ጥቃት በሳተላይትም በዩቲዩብም በረምብልም በፌስቡክም የምናደርጋቸው ማናቸውም ስርጭት ማስቆም ባይችሉም ነገር ግን ያልተቋረጠ ጥቃት እንደቀጠለ ነው። ሰፊ ሀከር አሰማርተው ያላደረጉት ርብርብ የለም። እነዚህ በሙሉ ደግሞ ሌላ ባትልፊልድ ሆነዋል። ሌላ መታገያ መንገድ ሆነዋል። ሶስተኛ ተቋሙ ፋይናንሻሊ ኬፐብል እንዲሆን ለማድረግ
የምናደርገው ደግሞ ሌላ ራሱን የቻለ ስራ ነው። አራተኛ ልጨምር ብል የተቋሙን ህልውና ለማዳከም የሚመጡ ዘመቻ ዲስቶርት ማድረግ በተለያየ መልኩ ጥቃት ማድረስ እነዚህ በሙሉ ሌላ ደግሞ የሚዲያ ዘመቻውን ልክ ማስያዝ መመከት የሚዲያ ዘመቻውን ሲል ኖት ነሰሰርሊ ኢትዮ 360 ተጠቃል አይደለም በሚዲያ ዘመቻ አያቱ አጎቱ ምናምን እሱ አይደለም ችግሩ ምንም ችግር የለም ዞምቢያቸውን አሰልፈው መተው ዘመቻ ሊያደርጉ ይችላል እሱ አይደለም ፈተናው እሱ አይደለም ያው አሁን በቤተ ክህነቱ ጉዳይ ይሄን ሚዲያ መምታት የሚፈልጉት ቶሎ ብለው ናሬቲቭ ማስቀመጥ ይፈልጋሉ ናሬሽኑን ፈጥነው መቆጣጠር ይፈልጋሉ ለዚህ ነው አየህ አባቶችን አሁን ስም ጠርተው ከሌ ብለው እውነት መሬት ላይ ያለው እዛ ያለው እውነታ አሁን የተናገርነው ሆኖ ያለ ከሌ የሚባለው አባት ይሄ ብሔር እንዳይሾም ከዚህ ብሔር እንዳይመረጥ አደረገ የሚል ዘመቻ መጀመሪያ ከብሔር ብለህ ከመጣ አይቻልም ትክክል ነው እዛው ላይ መቆም አለበት በቃ ልክ ናቸው አባቶች ከዚህ ብሔር ብለህ ከመጣ ከንተና ብሔር ከከሌ ብሔር የሚለውን ድሮፕ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሏት አህጉረ ስብከቶች ሀገረ ስብከቶች በውጭም በውስጥም የትጋ በመዋቅሯ መስፈርቷን ጠብቃ አባቶችን እንዴት ትሹም ብለህ መነጋገር አለበት የከሌ ብሔር የኔ ያህል የከሌ ብሔር የኔ ያህል ብለህ መተህ እኔ ያልኩት የብሔር ኮታ አልተሟላምና ብሔሬ ስለተጠላ ነው ካልክ መጀመሪያ አንተ ዘረኛ ሆነህ ፖለቲካው ላይ ያልቻልከውን ፖለቲካው ላይ ያቦካውን ሲኖዶስ ላይ አምጥተህ ለመትከል እየታገልክ ነው ታው ነው መባል ያለበት ይሄንን አየህ ናሬቲቭን የፈለጉትን ሰውን አሳስተው ለመሄድ የሚያደርጉት ሙከራ ይሄ ሚዲያ ብዙ አክሽፎባቸዋል ልዩ ኃይሉን እንዴት ሊያፈርሱት እንደነበረ ይታወቃል አክሽፎባቸዋል ፋኖ ላይ ጥቃት ፈሰው ለመበታተን ያደረጉት ሙከራ አክሽፎባቸዋል በርካታ ጉዳዮች ከሽፈዋል ለዛ ነው ስለዚህ ድጋፍ ያስፈልጋል ስንል ዝም ብሎ የሆነ አንድ ግለሰብ መጠን ይሄ ነው እንደዚህ አድርጉ መደገፍ ስላለባችሁ ደግፉ ምናምን አይደለም ፕራክቲካሊ ስራው መደገፍ ያለበት ስራ ስለሆነ ነው ይሄንን ምን ጠይቀው አመሰግናለሁ ጎዳና በባህር ዳሩም ጉዳይ በአጠቃላይ ያንተን ሐሳብ ነው እንደ መዝጊያ የምንወስደው መልካም ሀብታሙ አመሰግናለሁ አይ ቲንክ ከሚዲያው ልጀምር መሰለኝ ይሄ ስርዓት ወራ አገዛዙ ስርዓትም ልትለው ይከብዳል አጀንዳ ነው የሚያደርገው አንዳንድ ጊዜ ውይይቱ ላይ ከከተተህ በኋላ ኦሬዲ ጭቃውስ ገብተሃል አየ በዘር ማን በዛ ስንት ሆነ የሚለው ጫዋታውስ ገና ስትገባ ኦሬዲ ቆሽሸሃል ጭቃ ውስጥ ነህ ያለህ አየ ሶ በዚህ መልኩ ኖ ጭራሹን ውዛውስ መግባት የለባችሁም የሚል አጀንዳን በአጀንዳ መለወጥ ወይንም ብዥ ያሉ ነገሮችን ማጥራት እንግዲህ ይሄ ሚዲያ እንደ ሚዲያ ለረጅም ጊዜ ሲሰራው ኖሯል የሚያጋልጣቸውን የአገዛዙን መንገድ አሰራሩን እግር በእግር እየተከታተለ ለረጅም ጊዜ ሲያጣራ ኖሯል ሲያጋልጥ ኖሯል ለህዝብ ሲያቀርብ ኖሯል እውነት ለመናገር የአብይ አህመድ ስርዓት እንደ ስርዓት ካጋለጡ በጣም ጥቂት ሚዲያዎች ግንባር ቀደም ልትለው የምትችለው ሚዲያ ነው ሶ ከዛ አንፃር ያገዛዙ ጥርስ ውስጥ ቢገቡ ካገዛዙ የሚጠቀሙ ደግሞ ጥርስ ውስጥ መግባቱ የሚጠበቅ ነው እኔ እነሱ ስራቸውን አይስሩ አለለም